ትላንትና ማታ በደስታ ስታወራህ የነበረችው ሴት ዛሬ ድንገት በዝምታ ስትቀጣህ አእምሮ ውስጥ የሚፈጠረውን አስፈሪ የመደናቀጥ ስሜት አውቀዋለሁ። ስልክን በየ10 ደቂቃው ታያለህ። ኦንላይን መግባቷን ታረጋግጣለህ። አዎ ገብታለች፣ ግን ላንተ መልስ አልሰጠችም። በዚህ ሰዓት ጣቶችህ ሌላ የጥያቄ ቴክስት ለመጻፍ ወይም ደግሞ ምን አጥፍቼ ነው ብለህ ለመለመን እየተንቀጠቀጡ ከሆነ አሁኑኑ ስልክን ከእጅ ላይ ጣለው። አሁን የምታደርጋት አንዲት የተሳሳተች እንቅስቃሴ የሷን ክብር ሰቅላ አንተን የክፍለ ዘመኑ ደካማ ወንድ ታስደርጋለች። አንዲት ሴት ሆን ብላ ችላ ስትልህ ወይም ኢግኖር ስታደርግህ እየተጫወተች ያለችው የቃላት ጨዋታ ብቻ አይደለም፣ የኃይል ወይም ፓወር ጨዋታ ነው። ዝምታዋ አንድ ጥያቄ እያቀረበልህ ነው። እስኪ ልየው፣ ስጠፋበት ይርበደበዳል ወይስ ራሱን የቻለ ወንድ ነው የሚል ነው። ዛሬ እሷ የጀመረችውን የዝምታ ጨዋታ የገዛ ስልቷን ተጠቅመህ ራሷን አዙረህ የምትልበትን እና ስልኳን እያየች ጭንቀት ውስጥ እንድትገባ የምታደርግበትን አስደንጋጭ የስነ ልቦና ጥበብ አሳይሃለሁ። ይሄ ተራ ምክር አይደለም፣ የሰው ልጅ አእምሮ እንዴት እንደሚሰራ የሚያሳይ ጥልቅ ስነ ልቦና ነው። ወደ ስልቱ ከመግባታችን በፊት አሁን አእምሮ ውስጥ እየሆነ ያለውን ነገር ልንገርህ። አንዲት ሴት መልስ መስጠት ስታቆም አእምሮ ውስጥ ያለው የዶፓሚን ፍሰት በድንገት ይቋረጣል። ይሄ ደግሞ ፊዚካላዊ ህመም ይፈጥርብሃል። ይህንን ህመም ለማስታገስ 99 በመቶ የሚሆኑት ወንዶች ወጥመዱ ውስጥ ይገባሉ። ምን ያደርጋሉ መሰለ? አንደኛ ደብል ቴክስቲንግ ወይም ደግሞ ደጋግሞ መጻፍ ነው። ሰላም ነሽ ግን በጣም ቢዚ ሆነሽ ነው ይላሉ። ሁለተኛው ማመካኘት ነው። ትናንትና ያንን ስናገር እንዲህ ማለት ያልነበረም ብለው ያልሰሩትን ጥፋት ይቅርታ ይጠይቃሉ። ሶስተኛው መቆጣት ነው። ለምንድነው መልስ የማትሰጪው? ትዕቢት ነው ወይስ ሌላ ነገር ብለው ይነጫነጫሉ። ከነዚህ ውስጥ አንዱን እንኳን ካደረግ ጨዋታውን ተሸንፈሃል። ምክንያቱም እሷ ማረጋገጥ የፈለገችውን ነገር አረጋገጥክላት። ያለኔ መኖር አይችልም፣ እኔ ከሱ በልጣለሁ፣ ስሜቱን መቆጣጠር የማይችል ደካማ ነው ብላ ፋይልህን ትዘጋዋለች። ሴት ልጅ ኢግኖር ስታደርግህ የምትጠብቀው ያንተን መርበድበድ ወይም ደግሞ መርበትበትና መፍራት ነው። የምትጠብቀውን ነገር ከሰጣት አሰልች ትሆንባታል። ነገር ግን ፍጹም ያልጠበቀችውን ምላሽ ስትሰጣት አእምሮዋ ኢረር ይሰራል። ይህ ኮግኒቲቭ ዲሶናንስ የሚባለውን ነገር ይፈጥራል። እናስ መፍትሄው ምንድነው ካልክ የገዛ ጦር መሳሪያዋን መንጠቅ ነው። የመስታወት ስልት የምንለው ይህንን ነው። እሷ የምትሰጥህን ኃይል ወይም ኢነርጂ ልክ እንደ መስታወት አንጸባርቀ መልስላት። ግን ይሄ በቃ እኔም ብሎክ አድርጋታለሁ የሚል የልጅ ጨዋታ አይደለም። እጅግ በጣም ረቂቅ ነው። ይህ ስልት 3 ደረጃዎች አሉት። የመጀመሪያው ደረጃ የደም መፍሰሱን ማስቆም ነው። አሁን ላይ ሲን አድርጋ ወይም ቴክስትን አይታ ዝም ካለች ወይም ኦንላይን እየገባች ካልመለሰች ምንም አይነት ፊደል እንዳትጽፍ፣ ስልክ አትደውል፣ ስታተሷን አትይ፣ ላይክ አታድርግ። ሙሉ በሙሉ ከሷ ራዳር ላይ መጥፋት ነው ያለብህ። የዝምታዋ ዓላማ አንተን ማስጨነቅ ነበር። አንተ ግን ጸጥ ስትል የመጀመሪያው ግርምቷ ይጀምራል። ቆይ አልተጨነቀም እንዴ? ስለኔ አላሰበም እንዴ? ትላለች። በሁለተኛ ደረጃ የጊዜ ማባዣ ህግን መጠቀም ነው። ከ12 ሰዓት ወይም ደግሞ ከ2 ቀን በኋላ በመጨረሻ መልስ ጻፈችልህ እንበል። አዝናለሁ በጣም ቢዚ ነበርኩ አለችህ። አብዛኛው ወንድ እዚህ ጋር ይሸወድና በደስታ ዘሎ በ10 ሰከንድ ውስጥ መልስ ይጽፋል። ይህንን በፍጹም እንዳታደርገው። ለ24 ሰዓት ካቆየችህ አንተ ለ36 ሰዓት አቆያት። ይህም ማለት ጊዜውን አባስተህ ማለት ነው። ለምንድን ነው ይህንን የምታደርገው? አንተ የራስህ ህይወት፣ ስራና ጉዳይ ያለህ ዋጋ ያለው ወንድ መሆንክን ለማሳየት ነው። ያንቺ መምጣትና መሄድ የኔን ዓለም አያቆመውም እያልካት ነው። እዚህ ጋር ታዲያ እንዳትሳሳት። ይህንን ስታደርግ ተናድጃለሁ የሚል ስሜት በፍጹም እንዳታሳይ። መናደድ ራሱ ስሜትን እንደተቆጣጠራቸው ያሳያልና
ስለዚህ ምን ታደርጋለህ? ወደ ሶስተኛውና በጣም ትልቁ ደረጃ እናልፋለን። ይህኛው ደረጃ ጌታዎቹን ከልጆቹ የሚለይበት ነው። ከረጅም ዝምታ በኋላ መልስ ስትሰጣት ደረቅ አትሁን፣ አትቆጣ። ልክ እንደ ድሮ ፈታ ብለህ ግን አጭር መልስ ስጣት። ለምሳሌ ከሁለት ቀን በኋላ ሃይ ካለችህ እና አንተም የራስን ጊዜ ወስደ ስትመልስ የት ጠፋሽ ለምን አትመልሽም አትበል። ከዛ ይልቅ አለሁ ሰሞኑን ስራ ላይ ትንሽ ጠበቅ ያለች ፕሮግራም ነበረችብኝ፣ አንቺ ጋር ሁሉ ሰላም ነው ብለህ በፈገግታ ኢሞጂ ጨምረህ መልስላት። አሁን ጭንቅላቷ ውስጥ ምን እንደሚፈጠር ላሳይህ። የመጀመሪያው ኢግኖር አድርጋህ እንደተናደድክ ጠብቃ ነበር። አንተ ግን ፈጽሞ አልተናደድክም። በሁለተኛ ደረጃ ኢግኖር አድርጋህ እንደምትለምናት ጠብቃ ነበር። አንተ ግን የራስህ ዓለም ውስጥ ቢዚ ነበርክ። በሶስተኛ ደረጃ እኔን ማጣት አይፈራም ማለት ነው የሚል አስፈሪ ጥያቄ ጭንቅላቷ ውስጥ ይፈጥራል። አንተ ባሳየኸው እጅግ የተረጋጋና ግዴለሽ ወይም ደንታቢስነት ስሜት እሷ የያዘችው የኃይል በትረ መንግስት ወይም ደግሞ ስልጣን ይሰበራል። አሁን ጨዋታው ተገለበጠ። አሁን ስልኳን እያየች ጭንቀት ውስጥ የምትገባው እሷ ናት። ወንድሜ፣ ሴቶች በደመ ነፍሳቸው የሚስባቸው ስሜቱን መቆጣጠር የሚችልና የራሱ የሆነ የህይወት ዓላማ ያለው ወንድ ነው። አንዲት ሴት መልስ ስላልሰጠችህ የምትተረማመስ ወይም ደግሞ የምትረበሽ ከሆነ ለራስህ የገነባው ዓለም የለም ማለት ነው። እውነተኛ ወንድ ወይም ከፍተኛ ዋጋ ያለው ወንድ ስልኩ ላይ ቁጭ ብሎ የሴትን መልስ አይጠብቅም። ከመለሰች አብሯት ጥሩ ጊዜ ያሳልፋል፣ ካልመለሰች ደግሞ ህይወቱን ይቀጥላል። ይህን አቋምህን ስታይ ራሷ አሳዳጅ ትሆናለች። ይህንን የመስታወት ስልት በህይወትህ ተግብረውና እንዴት በአንድ ሳምንት ውስጥ አመለካከቷ እንደሚቀየር ተመልከት። የዛሬው ቪዲዮ ይህንን ይመስል ነበር። ይሄ ትንታኔ አእምሮህን ከከፈተው አሁኑኑ ቪዲዮውን ላይክ አድርገው፣ ከዛም ለጓደኞች ሼር አድርግላችሁ። ከዚህም የባሰ አንዲት ሴት አንተን ማጣት አጥብቃ እንድትፈራ የሚያደርገውን የጥልቁ ስነ ልቦና ሚስጥርን በቀጣዩ ቪዲዮ ይዤልህ እመጣለሁ። እስከዛው አንዲት ሴት ኢግኖር ስታደርግህ መጀመሪያ የምታደርገው ስህተት ምን ነበር? ኮሜንት ላይ ጻፈልኝ፣ እንወያይበት። ቻናሉን ሰብስክራይብ ማድረግን እንዳትረሳ። በራስህ ተማመን፣ ወደፊት ቀጥል፣ ህይወትን አድን። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም።